ፍቅረኛሞች እንደሆንኩኝ እኔ አይደለም ዓለም ያውቃል። ብዙ ሰዎች ታውቃላችሁ። ምታሩታ ዛሬ አዲስ ምታ ፍቅረኛውም ልትሆን ትችላለች፣ አርግዛም ሊሆን ይችላል። እኔ ማውቀው ነገር የለም። ዶንክ ነፂ ውሸታም፣ ውሸትሽን ነው ምናምን እያላችሁ እያወራችሁ ነበር። ማስረጃ አውጪ ያላችሁኝ፣ ማስረጃ አወጣውኝ። ከዚህ በላይ ምን ላድርግ? እኔ ከፋይል ማስረጃ ይልቅ ደግሞ በዙሪያ ያሉ ጓደኞቹ እነ ማርክ እነ ኤፍሬም ሁሉም ሰዎች ያውቃሉ የኔ እና የሱን ሪሌሽን ማለት ነው። ምናልባት እሱ ዛሬ ሲሻሻል እኔ ለቁኝ ከመሄዱ በፊት ሁሉንም ነገር ያውቃሉ። ከዚያም አልፎ ደግሞ ለእኔ ፍቅር ምስክር ናት። ፍቅር እኔ ሴት ልጅ ጥቃት እየደረሰብኝ ነው ያለው። ምናልባት እኔ ዛሬ ብከስ ብዙ ደረጃ ላይ ልደርስ እችላለሁኝ። ግን ቤተሰብ እኔ ጥያቄ አለኝ። ጥያቄ ምንድን ነው? የነፂ ነገር በጣም ገርሞኛል ማለት ነው። እና እስከ ዛሬ ሰው እስከ ዛሬ ጠፍታ ከርማ መታ አብርሽ የኔ ፍቅረኛ ነው ብላ ስትመጣሽ የምባል ነገር የለም እንዴ? ቆይ ወንድ የለም እንዴ ብታየራ ውስጥ እያሉ ነው። በጣም ብዙ ሰው በኮሜንት ገብታችሁ በሳቅ ነው የምትሞቱ፣ እውነት ለመናገር ማለት ነው። እና ከአብርሽ ውጭ ወንድ የለም ወይ ቡታጀራ እያሉ በጣም 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 የምር ያሳፍራል፣ በዚህ ልክ ማለት ነው። እና ነፂ ደግሞ ወደ ዱባይ ሳይመጡ በፊት አውርቶኝ ነበረ። ቦሲዎቹም አሉ የድሮ ቦስም ሊሆን ይችላል። አውጪ በቃ አውጪ፣ ምንም እኮ የምታመጪ ነገር የለም። አወጣሽ አላወጣሽ አብርሻውን ከአንቺ ጋር ይሆናል እንዴ? ሽ የሚባል ነገር የለሽም። እኮ ያለፈ ህይወት ነው በቃ። በዛ ሰዓት ፍቅር የሚጀምርበት ሰዓት ነው። እስኪ ሰው እኮ በልጅነት ጊዜ ብዙ ነገር ሊጫወት ይችላል። በልጅነት ስለተጫወቱ ፍቅረኞች ነው ማለት ትችላላችሁ። እስኪ እኮ ከፍቅር ጋር እንዳለው በቃ ልብሱም እንደዛ ነው። ከፍቅር ጋር ሲሰራ እንደዛ ነው። አብርሽ እኮ አሁን እኮ የአሁኑ አብርሽና የድሮ አብርሽ ልዩነት አለ። በዛ ሰዓት ላይ በጣም ልጅ ነው። ፎቶ ራሱ ብታዩ ማለት ነው ከፍቅር ጋር ልክ እንደሚሰሩ ዩቱብ ላይ ማለት ነው። በቃ ያው እኮ ነው። በዛ ሰዓት ፍቅር የምጀምርበት ሰዓት ነው። ጌታ ሆይ እኔ ጥቼ እኔ ሌላ አገር ሄጄ ትምህርት ልማር ሄድኩ። በዛ ሰዓት ነው እንዴ ፍቅር የምጀምር? ታዲያ ልጅ እኮ ናቸው እንዴ። ትንሹ ሆኖ ድንቁ አላችሁ እኮ አብርሽ ጨራሽ ማለት ነው እንዴ። ይህ ልጅ ከተለወጠ በኋላ የራሱን ነገር ከያዘ በኋላ እሱ ገንዘብ ስላለ ነው። አንቺም ሰርተሽ እኮ መለወጥ ትችላለች። አንቺም ሰርተሽ መለወጥ ትችላለሽ። ሩታ ከመጣች በኋላ እኮ ነው አብርሽ የተለወጠ እንዴ። እናውቃለን እኮ ይሄ ሁሉ የሩታ እጅ ነው። አብርሽ ብቻን ሰርቶ ምንም አላመጣም። ይሄ ነገር ሩታ ከመጣች በኋላ በአንድ አመት ውስጥ ነው ታሪክ የሰሩ ሁለቱም አንድ ላይ። ሩታ ከመጣች በኋላ ነው በቃ አብርሽም ትልቅ ደረጃ ላይ የደረሰ። ማንኛውም ሰው የሚያውቅ ነገር ነው፣ እውነት ለመናገር ማለት ነው። አይካድም። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች ማለት ነው። የምር የሩታ ኦዲየንሶች ትለያላችሁ። እናንተ እኮ ጀግና ናችሁ። በተለይ የጨረቃ ፋሚሊም አንድ ላይ ማለት ነው። እና በጣም ነው እንጃ፣ በጣም ነው የማደንቃችሁ። ጌታ ጀግና ናችሁ። እንደ ልጅቷ እኮ አለቀሰች እኮ። ለምንድን ነው የምትሰድቡኝ? አትረዱኝ ወይ? እኔ ሴት ልጅ ነኝ፣ ከሚዲያ ልታጠፉኝ ነው ያለች እያለቃቀሰች መጣች። እንግዲህ በብሩኬ ቤት ማለት ነው እንዳያችሁት። ስለዚህ እናንተ ጀግና ናችሁ። ግን አንዳንድ ሰዎች ደግሞ ሴት ልጅ ናት፣ ለሴት ልጅ ተረዱ። ልጅቷ እኮ የራሷ እውነታ አላት። እውነታ ካላት ዛሬ ነው እንዴ? እስከ ዛሬ የት ነበረችው? አንድ አመት ከምናምን የት ነበረችው? የምሬ ነው የምላችሁ። አብርሽና ሩታ ስንት ጊዜ ነው ስንትና ስንት ጊዜ ነው አንድ ላይ ሲሰሩ የካረሙ ልጆች ናቸው። አንድ ላይ እየሰሩ የተለወጡ ልጆች ናቸው። እስከ ዛሬ ጠፍታ የኔ ፍቅረኛ ነው ብላ ዛሬ መታ በተናገረች ማን ነው የምረዳት ታዲያ? እስኪ አብርሽ ነው ጥፋተኛ ወይስ እቺ ነፂ ተብዬው ናት ጥፋተኛ? ማን ነው ጥፋተኛ? እንዴ በዛ ሰዓት አብርሽ እኮ ልጅ እኮ ነው። በዛ ሰዓት ፍቅር የምትጀምርበት ሰዓት ነው። ጌታ ሆይ የምሬ ነው የምላችሁ። አሁን በዛ ሰዓት እሺ ከፍቅር ጋርና
መጀመሪያ ማን ፍቅር ናት ወይስ ነፂ ናት? ይሄ እኮ ግራ የሚያጋባ ነገር ነው። ትክክለኛ ፍቅረኛ ነፂ ናት እያሉ ነው ሁሉም ሰው ማለት ነው። እና ፍቅር ታዲያ ድራማ ውስጥ ገብታ ነው? ፍቅር ድራማ ውስጥ ገብታ ነው ታዲያ? የ5 ዓመት ፍቅረኛ ነው ብላ እኮ ፍቅርም ከዚህ በፊት ተናግራለች፣ እውነት ለመናገር ማለት ነው። እና ከነፂ ጋር መቼ ነው ፍቅረኛ የሆኑ? ከፍቅር ጋርም ደግሞ በስራ ነው ወይስ መቼ ነው ፍቅረኛ የሆኑ? ይሄን ግራ የሚያጋባው። ሩታም በቅርብ ነው። ሩታ ደግሞ ከ1 ዓመት በኋላ ነው ከአብርሽ ጋር መስራት የጀመረችው። ሩታ ፍቅር ከሄደችው በኋላ ነው ሩታ የመጣችው። አብርሽና ሩታ አሁን 1 ዓመት ከምናምን አልፏል አሁን ላይ። ስለዚህ ከመቼ ነው በዛ ሰዓት ፍቅር የምትጀምርበት ሰዓት ነው? እግዚአብሔርን እኮ የጨዋታ የሰፈር ጨዋታ የልጅነት ጨዋታ ነው እንጂ አሁን ፍቅር የምትጀምርበት ሰዓት ነው። ጌታ ሆይ! እና አሁን መተሽ ስታለቅሽ አያደብርሽም እንዴ? ሰው ምን ይልሻል? ሴት ልጅ ሆነሽ በዚህ ልክ ማለት ነው። ወንድ ጠፋ እንዴ እያሉ እኮ ነው። በፈጣሪ ስም እውነት አብርሽ እቺ ልጅ እውነት አግኝቶ እውነት ካወራ በጣም ነው የሚደብረው። አሁን ከሩታ ጋር ሆኖ ከነፂ ጋር ካወራ በጣም ነው የሚደብረው ማለት ነው። አብርሽ እርግጠኛ ነኝ አያደርግም። ትዳር ውስጥ ከገባ በኋላ ከሌላ ሴት ጋር በፊት ያለፈ ታሪክ ያለፈ ነገር ነው። ከእሷ ጋር ካወራ በጣም ነው የሚደብረው። ግን አብርሽ አያደርግም፣ በእርግጠኝነት አያደርጉም ብዬ አስባለሁ። ሩታም ደግሞ ማናደድሞ የለባትም ብዬ ነው ማስበው። ለምን በቃ ያለፈ ታሪክ ነው ይሄ ማለት ነው። አሁን ከሷ ጋር ሆኖ እንደዚህ ድርጊት ሲያደርግ ነው ሩታ መናገር የምትችለው ማለት ነው። እና ብቻ አላቅም፣ አብርሽ በእርግጠኝነት ከነፂ ጋር አያደርግም ብዬ አስባለሁ። በስልክ ተገናኘን፣ ቦይሳዎች አሉ፣ ዱባይ ሳይሄድ በፊት አውርቶኛል። ይሄ ነገር ውሸት ጨማምራ ከተናገረችው ወይም በፊት ቦይሶቹን ደብቃ ከሆነ ልታወጣ ትችላለች። ሪካርድ አድርጋ ማለት ነው። የእሱ ሪካርድ ብላ ልታወጣ ትችላለች። አረ በስመ አብ! የስንት በልጅነት ጊዜ እያወሩና አሁን ይህ ሁሉ ቪዲዮ ደብቃ ዛሬ ላይ ስታወጣ ምንድን ነው የሚባለው? አብርሽ እኮ ምንም አይሆን፣ አንቺ ነሽ የምትዋረጂ ማለት ነው። አውጪ፣ ብዙ ነገሮችን ማወጣ ነገር አለ። በአንድ አለች እኮ አውጫ እንዴ አንቺ። ቆይ ራስሽን ስራ ብትሰሪ ምን አለ? በመልካም ነገር እኮ ብትበጪ ስንት ሰብስክራይብ ትገባለሽ ነበረ? እስከ 10,000 ሰብስክራይብ ትገባለሽ። እውነት በመልካምነት ሰው ይደምርሽ ነበር። ግን በቃ ታሳስተሻል። ምንም ማድረግ አይቻልም። እንግዲህ የፈሰሰ ውሃ አይመለስም። ካሁን በኋላ አብርሽ ወደ እኔ ይመጣል ብለሽ የምታስቢ ከሆነ ተስፋ ቁረጪ። ምንም ማድረግ አይቻልም። አይደብርሽም እንዴ? ልጁ ትዳር ይዞ ባለ ትዳር የሆነ ሚስቱ እርጉዝ የሆነችው ሩታ አንድቶ አንቺ ጋር ሊመጣ ይሄ እኮ አብርሽ ብቻን አይደለም እኮ። እሺ አንቺ እኮ እንኳን ዩቱብ አንድ ላይ አልሰራችሁም። ለስራ እንደተገናኙ ተካፍላ እንደመጣች እራሽ ሩታ እኮ እኔ ምንም ነገር አላቅም፣ ልጅቷን አላቃትም ያለችው ነው። ይሄ ሁሉ ውሸት ጨማምራን የመጣችው ማለት ነው። ደፋር! እስከ ዛሬ ጠፍተሽ ዛሬ ፈልጋለሁ ብለሽ ስትመጪ አይደብርሽም? ትንሽ የሚባል ነገር የለሽም? ወንድ ጠፋ እንደ ቡታየራ ውስጥ እኮ ወንዶች ሞልቷል። እንዲ አይደብርሽም? እንዲ በዚህ ልክ ሙጭጭ አልሽ እኮ። ሆ ምን ጉድ ነው ዛንድሮስ! አራት አሰድቡን ጌታን። በጣም ነው የሚደብሩ። በቃ ይሄ ርዕስ ብታቆሚ ጥሩ ነው። በቃ አብርሽ ዛሬ መልስ ሰጥቶኛል ብለሽ ዛሬ ደግሞ በራስሽ ቤት ምን ይዘሽ እንደምትመጪ አናቅም። እንግዲህ እሱ መልስ እስከሚሰጣሽ ድረስ ነው የምትጠብቂ ማለት ነው። ደፋር! እኔ ቢሆን ሩታ ቢሆን መልስ ባሰጣ ደስ ይለኝ ነበረች። ግን ምንም ማድረግ አይቻልም። አብርሽን ጠርታ ከቡታጀራ እንግዲህ አዲስ አበባ መጥተዋል። ሩታ እንግዲህ ይሄ ነገር አሳስቧት ነው እንግዲህ መልስ እንደሚሰጠው ያደረገችው። ወይም ዛሬ ደግሞ በሩታ ቤት ይመጣሉ። እንግዲህ ነፂ ደግሞ ደስታ አትችሉም ማለት ነው። እኔ ቢሆን ያለፈ ታሪክ ስለሆነ መልስ አልሰጠውም ነበረ። ግን አብርሽ ተሳስተዋል፣ ሩታም ተሳስተዋል። ይሄ ያለፈ ነገር ነው። እንግዲህ ዱባይ ሳይሄዱ በፊት ካወራ በጣም ሸም ነው። አብርሽ ማለት ጥፋተኛ ነው ብዬ ነው የማስበው። ግን
እኔ እንጃ ለምንድን ነው እንደዚህ የሚሆኑ አላቅም። የኛ ሰው ሀበሻ ስንባል እናሽቃብጣለን። በቃ ልጅቷ የራሷ እውነት አላት። ካላትስ ምን ይታበስ ታዲያ? ያለፈ ታሪክ እኮ ነው ይሄ። ሆ ጉድ እኮ ነው